ትሪቡን ስፖርት ለመከታተል ትክክለኛው ቦታ እንቀጥላለን። እስከ 6 እንቆያለን። ከሞንታጃችን ቀጥሎ በተለይ ደግሞ የጋሽ ጥላሁን ገሰሰ ሙዚቃ ሐሜታን፣ ከዛም ማግስት የስፖንሰሮቻችን መልእክት፣ ከዛም እንደገና የአርቴታ የድል ክተት ጥሪ ለመድፉ ወዳጆች ሁሉ የመድፉ በሆነ ነገራችሁ ሁሉ ደምቃችሁ ማክሰኞ ከኤምሬትስ እንገናኝ። ቻምፒየንስ ሊግ ክላሲክ ዓለም የሚጠብቀው ጨዋታ ከኤምሬትስ የመጀመሪያ ዙር ሰሚ ፋይናል በተለይ ሁለት የአውሮፓ ቻምፒየንስ ሊግ በጣም ወሳኝ ጨዋታዎች ይከናወናሉ። ቻምፒየንስ ሊጉም ማክሰኞና ሮብ ምሽት ይሞሸራል። ዓለም የሚጠብቃቸው ፍጥጫዎች ናቸው። ለታላቁ የዘመናዊ እግር ኳስ ትልቁ ዋንጫ ትሮፊ ቻምፒየንስ ሊግ ላይ በተለይ አርሰናልና ፔጄ በታሪካቸው ለመጀመሪያ ጊዜ ሻምፒዮን ለመሆን ከፍጻሜው በፊት የሚያከናውኗቸው የ180 ደቂቃ ፍጥጫዎች ከኤምሬትስ እስከ ፓርክ ደ ፕሪንስ በጉጉት ይጠበቃል። ሮብ ኢንተር ሚላን ከባርሴሎና እንደዚሁ ይጫወታሉ። የሱፐር ማይክ አርቴታ የመድፉ ጀነራል የድል ክተት ጥሪን ነው ለአርሰናል ወዳጆች ሁሉ ሰምተን የመጣ ነው። ኤፍሬም የማን ኦፊሻል ላይ ትናንትና ማምሻውን ተጭኗል። ሰፊ ሪያክሽን እያገኘንበት ነው። ከልብ እናመሰግናለን። እንዴት ናችሁ ክቡራትና ክቡራን ውድ አድማጮቻችን? እንቀጥላለን። ባርሴሎና ሃይ ኳሊቲ በተለይ ደግሞ የላማሲያ ባለውለታው የእግር ኳስ ማሰልጠኛ ማዕከል ለባርሴሎና የዛሬ ዳግም ከፍታ። ሪያል ማድሪድ ከጨዋታው በፊት የነበረው የዳኝነት ሮሮና ጨዋታው ላይ የታየው ከቶኒ ክሩስ በኋላ ከመሐንዲሱ በኋላ በጣም ያልተሰራውን ሪያል ማድሪድ ባርሴሎና ዳግም አጋልጦታል። በአንድ ዓመት ብቻ 3 ጊዜ አሸንፎታል። በተለይ ካታሎኒያኑ የንጉስ ዋንጫ ሻምፒዮን ሆኗል። ባርሴሎና የንጉስ ዋንጫው ባለቤት ብቻ ሳይሆን በሪያል ማድሪድ ላይ በአንድ ዓመት ውስጥ 3ኛ ጊዜ ድል ነስቶታል። ባለፉት 2 ጨዋታዎች 9 ጎል አስቆጥሮበታል። ትናንትና ደግሞ ተጨማሪ 3 ጎል በማስቆጠር በ3 ጨዋታዎች ብቻ በአንድ ሲዝን 12 ጎሎች አስቆጥሮበታል። ማድሪድ ትናንትና የተሻለ ባርሴሎና ለመፎካከር ካለፉት 2 ጨዋታዎች ጥረት ያደረገ ቢሆንም ከአንዳሉሺያን ግዛት በኮፓ ዴላሬ ፋይናል የተሻለው ቡድን ያሸነፈበት ሆኗል። 117ኛው ደቂቃ ላይ ከሉካ ሞድሪች ፓስ ጋር ያንቀላፋው የቤርሃሚ ዲያዝ መዘናጋትን በአግባቡ የተጠቀመው ፈረንሳይ ኩንዴ የባርሴሎናው ድል ዋናው ተዋናይ ነበር። ሰፊ ለውጥ ሚዛን በጎደለው የቡድን መዋቅሩ የሚፈልገው ያለቃ ፔሬዝ ሪያል ማድሪድ ላሚን ያማልና መሰል የላማሲያ ድንቅ የኳስ ምትሃተኞችን በያዘው ባርሴሎና በውድድር ዓመቱ ለ3ኛ ጊዜ ፎጣ ጥሎ ተዘርሯል። ባርሴሎና ከንጉስ ዋንጫ ክብር ጋር ሮብ ደግሞ ከኢንተር ሚላን በአውሮፓ ቻምፒየንስ ሊግ ግማሽ ፍጻሜ ኑራ ዙሪዎችን ያስተናግዳል። ካታሎኒያን መንደር ላይ ባርሴሎና ላማሲያ ላሚን ያማልና ጓደኞቹ በሪያል ማድሪድ ላይ ደጋግመው በተለይ ሃንስ ፍሊክስ ቡድን ብልጫውን ወስዷል። የሪያል ማድሪድ ተጫዋቾች የመጨረሻ ደቂቃዎች እብደት፣ የቤርሃሚ ዲያዝ ስህተት፣ እንደዚሁም ኪሊያን ምባፔ ተቀይሮ ከገባ በኋላ ያስቆጠረው ተደናቂ ቅጣት ምትና ማድሪድ ያልተሰራው ቡድን መሆኑን በድጋሚ አሳይቷል። ዳኝነቱ ላይም የነበረው ከጨዋታው በፊት ሮሮና የማድሪድ ተጫዋቾች ወከባ በባርሴሎና ተጫዋቾች ምላሽ ተሰጥቷል። ከሜዳው ላይ ባርሴሎና የተሻለው ቡድን የንጉስ ዋንጫን አሸንፏል። ከመሐንዲሱ ቶኒ ክሩስ በኋላ በጣም ስራ የሚፈልገው የማድሪድ የቡድን መዋቅር ላይ ፔሬዝ ትኩረት ማድረግ እንዳለባቸው በርካቶች ይናገራሉ። የስፔን ዳኞችን ከማሳደድ ወደ ራስ ማተኮር ይሻላል የሚለው ሐሳብ በብዙዎች እየተሰጠ ይገኛል። ሪያል ማድሪድ ከመድፉ በጣም አሳማኝ ሽንፈቱ ማግስት እንደገና በአውሮፓ ቻምፒየንስ ሊግ ከውድድሩ ወጣ። በንጉስ ዋንጫም እንደዚሁ ፍጻሜ ደርሶ በሌላው ኃያል ተቀናቃኙ በኤል ክላሲኮ ፍልሚያ በባርሴሎና ተሸንፎ ዋንጫውን አጥቷል። አሁን ሪያል ማድሪድ ባዶ እጁን እያጨበጨበ ሲዝኑን ለማጠናቀቅ የመጨረሻው ምዕራፍ ላይ ይገኛል። ምናልባትም ከባርሴሎና ያለው የላሊጋ የነጥብ ጋፕ 4 እንደሆነ ይታወቃል። ይህንን አስጠብቆ ለመጨረስ ባርሴሎና ሙሉ አቅም እንዳለው የላማሲያ ፈርጦች ከነምትሃታቸው ከሲቪያ ትናንትና ኦሎምፒኮ ስቴዲየም ከአንዳሉሺያን ግዛት አሳይተውናል። አብይ ጉዳያችን እናደርገዋለን። ባርሴሎና የንጉስ ዋንጫ ባለቤት ሊቨርፑል ዛሬ 20 ይደርሳል። ሊቨርፑል ከቀዩ ምድር የመርሲሳይዱ ገናና 12 ሰዓት ተኩል ላይ ሊቨርፑል ከቶተናም ከአንፊልድ ይጫወታሉ። ዚስ ኢዝ አንፊልድ ተዘጋጅቷል። ዋንጫውን በትልቁ ሊያከብር ፈርጉሰን ወደ ቲያትር ኦፍ ድሪምስ ማንቸስተር ዩናይትድ ኦልድ ትራፎርድ እስኪመጡ ድረስ ሊቨርፑል 18 ነበረ፣ ዩናይትድ 7 ነበረ።
ፈርጉሰን 27 ዓመታት ቆይተው በማንቸስተር ዩናይትድ ከ12 ዓመታት በፊት በክብር ሲሸኙ 13 የፕሪሚየር ሊግ ዋንጫዎችን ጨምረው የዩናይትድን ክብር 20 ደረሱ። 20 ለ18 ሆነውም ሰውየው ኃያሉ ሰው ስኮትላንዳዊ ቆፍጣና ከማንቸስተር ዩናይትድ ተሸኙ። ዩናይትድም እንደቆመ የቀረው ክለብ ሆነ። ክሎፕ መጡ፣ የሊቨርፑልን ዋንጫ 19 ያደረሱ። ምስጋና ለየርገን ክሎፕ ይግባና ከየርገን ሽኝት በኋላም ሊቨርፑል ለክሎፕ ጥሩ ውርስ ይግባና ስሎት 20 አድርሰውት አሁን ማንቸስተር ዩናይትድና ሊቨርፑል 20 ዋንጫዎችን በማሸነፍ እኩል ይቀመጣሉ። ሊቨርፑል ዛሬ 20 ይደርሳል። ሻምፒዮን ለመሆን 1 ነጥብ ብቻ በቂው ነው። ከምሽቱ ጨዋታ ከቶተንሃም ሆትስፐር በሚኖረው ፍልሚያ ላይ አንፊልድ በድምቀት የሊቨርፑላውያንን የ90 ደቂቃ ዳንኪራና ክብራቸውን የሚያረጋግጡበት እንደሆነ በርካቶች የተናገሩ ይገኛሉ። እንመለከተዋለን። ከሁለቱ የሰሜን ምዕራብ እንግሊዝ መቀመጫቸውን ካደረጉ ገናና ክለቦች ከማንቸስተር ዩናይትድና ሊቨርፑል ዘመን ተሻጋሪ ተቀናቃኝነት ጋር በተያያዘ ዩናይትድ የውጤት አባቱን እንዳጣ ሪሞቱ እንደጠፋው ብየዋለሁ እኔ እንደቆመ የቀረው ክለብ ሆኗል። በተቃራኒው ምስጋና ለክሎፕ ይግባና ደጋግሞ ሻምፒዮን መሆን ያልቻሉት በፐርፌክሽን በተለይ ደግሞ በጋርዲዮላ ፐርፌክሽን በሲቲ ፐርፌክሽን እንደሆነ ይታወቃል። ማንቸስተር ሲቲ ደጋግሞ ቢያሸንፈውም ይህንን ዋንጫ ክሎፕ በጣም የቀረቡት ነበሩ። አሁን ደግሞ አርቴታ ወርሶታል። ባለፉት 2 ዓመታት አርሰናል የሊጉን ዋንጫ እየነካ የተመለሰው ክለብ ሆኗል። በዚህኛው ዓመት ደግሞ በክሎፕ በጣም የተተወው ጥሩ ቡድን የማይገረሰሰው ሊቨርፑልን አሳይቶን ሊቨርፑል ለ4 ዋንጫ ሲጠበቅ ነበረ። ከኤፕሪል በኋላ ግን ሊቨርፑል በጣም የያዘውን የፕሪሚየር ሊግ ዋንጫ በማሸነፍ የስሎት የመጀመሪያ ዓመት ውጤታማነት ከድንቅ ማስታወሻ ጋር ይጠናቀቃል። ሊቨርፑልም 20 ይደርሳል። አብይ ጉዳያችን እናደርገዋለን። ብቻ እናንተ እስከ 6 አብራችሁን ቆዩ። ኤፍሬም የማነ ፍቅር ይልቃል አዘጋጆቹ ነን። በባልደረባይ ፍቅር ይልቃል የዩቲዩብ ቻናል ላይ የትሪቡን ስፖርት ማራኪ ፕሮግራሞች ሁሉ ይጫኑባቸዋል፣ አበይት ጉዳዮች ይጫኑባቸዋል። ላይክ፣ ሼር፣ ሰብስክራይብ በማድረግ በዩቲዩብ ቻናሎቻችን ላይ እንደዚሁ ከሬዲዮ ስርጭታችን ጎን ለጎን አብራችሁን መቀጠል ትችላላችሁ። ኤፍሬም የማነ ኦፊሻል ላይ በዚህ ሰዓት በመላው ዓለም የቀጥታ ስርጭትም እያከናወንን እንገኛለን። እንዳይረሳ በያላችሁበት ሐሳብ አስተያየት መስጠት፣ ሰብስክራይብ በማድረግ ከኛ ጋር እንድትቆዩ በዚህ አጋጣሚ ጥሪያችንን እናስተላልፋለን። ትሪቡን ስፖርትን ለመከታተል ትክክለኛው ቦታ ነው። ኮከቦችን ከፍ አድርገን እናነግሳለን። የሽርፍራፊ ሰከንድ ታምሮችን እናወሳለን። ታሪኮችን አገላብጠን እንደወረዱ ምንጮቻቸውን ጭምር በመጥቀስ በምናቀርባቸው ማራኪ የሬዲዮ ዶክመንተሪ ፕሮግራሞቻችን ትሪቡን ስፖርት አድማጮች ይታወቃል፣ ይወደዳል፣ ይመረጣል፣ በካርድ ተከፍሎም ይደመጣል። ቨርጂል ቫንዳይክ መውጫችን ይሆናል። የሊቨርፑሉ ካፒቴን የፕሪሚየር ሊጉን ዋንጫ ዳግም ሊያነሳ የመጨረሻዎቹ ደቂቃዎች ላይ ደርሷል። ሊቨርፑል በተለይ ደግሞ በኃይል ሚዛኑ 75 ሚሊዮን ዩሮ የርገን ክሎፕ አውጥተውበት ከሳውዛምፕተን የመጣ ከፕሪሚየር ሊጉ የማይደገሙ ድንቅ ተከላካዮች መካከል አንዱ ነው። የአርቴታ አይድል ክተት ጥሪ ሰሜን ለንደን ብቻ አይደለም፣ በመላው ዩናይትድ ኪንግደም በመላው ዓለም ለሚገኙ የአርሰናል ደጋፊዎች ነው። ግንባሌያችሁን፣ ጫማችሁን፣ ስካርፋችሁን፣ ኮፍያችሁን የአርሰናል የሆነ ነገራችሁን ሁሉ አጥልቃችሁ ማክሰኞ ከኤምሬትስ በሜዳው አብረን ነው የምንሰለፈው። ለአዲስ ታሪክ በ90 ደቂቃው የመጀመሪያ ምዕራፍ ከፔዤ እንፋለማለን ብሏል። የመድፉ ጀነራል፣ የውጤት ጀነራል፣ የውጤት ኦርኬስትራ መሪ ሱፐር ማይክ አርቴታ የድል ክተት ጥሪ ከዛሬው የሊቨርፑል ዳንኪራ ማግስት አብይ ጉዳይ ሆኖ የስፖርት ሚዲያውን ይቆጣጠራል። ቻምፒየንስ ሊግ ክላሲክ ከወዲሁ ማክሰኞ ይጠበቃል። ትሪቡን አስተማማኝ አጋሮ የኢትዮጵያ መድን ድርጅት አቢሲኒያ ባንክ የሁላችን ምርጫ ካቮድ ኮሜርሻል ከካቮድ ኮሜርሻል በአይነቱ በጣም ልዩ የሆነ ሱቅ ሲገዙ መኪና እንደሚሸለሙ ሲያውቃሉ። 6227 ላይ ይደውሉ። ካቮድ በካዛንቺስ በአዲስ መልክ ካዛንቺስ አምራ ደምቃ ብቅ ብላለች። ካቮድ በሽሮ ሜዳ ከጥበብ ሞልና ከተለያዩ አካባቢዎች በጣም በአይነቱ የተለየ ኮሜርሻል ሲቲ ሴንተሩ ጋር በአንድነት ሁሉን ነገር ካሟላ የካቮድ አዲስ ግኝት ጋር ካቮድ ኮሜርሻል እንደዚሁ አንድ ሱቅ ሲገዙ
ጎን ለጎን መኪና የሚሸለሙበትን እድል ይዞ መጥቷል። ካቡድ ኮሜርሻልን ከልብ እናመሰግናለን። ሱፐር ስፖርት ዴይስ ቲቪ ሁሉም ያለው እኛ ጋር ነው። ባቢ ልዩ ስፔሻልቲ የጥርስ ህክምና ለጥርስ ውበት ጤንነትና ደህንነት ዘብ የቆመ ነው። ዊኬር ላይት ከሁሉም ቅርብ ነው። አሁን በከተማችን ውበት የትም አለ። ዊኬር ላይት የዊኬር ስዊቾች የዊኬር ላይቶች እጅግ ተመራጭ ናቸው። በግንባታ ላይ ለሚገኙ ወገኖች በግንባታ ላይ ለሚገኙ ግዙፍ ተቋማትና ሪል ስቴቶች በጣም ቀዳሚው ተመራጭ ነው። ዊኬር ላይት ሳፋሪኮም ኢትዮጵያ በኢትዮጵያ የቴሌኮም ኢንዱስትሪ አማራጭ ነው ከመጣ አንስቶ ለወገኖች ለመላ ኢትዮጵያን ሰፊ አገልግሎት እየሰጠ የሚገኝ ግዙፍ የቴሌኮም ሴንተር ነው። ሳፋሪኮም ኢትዮጵያ ዓለም አቀፉ ተቋም እንደዚሁ የትሪቡን ስፖርት አጋር ነው። ከልብ እናመሰግናለን ሁሉንም ታላላቅ አጋሮቻችንን። እንዴት አረፈድክ? እንደምን አረፈድክ? ሁሉ አማን፣ ሁሉ ሰላም። አሟሙቀን በደንብ ተጫውተን 4 ሰዓት ጀምረን ከመንሳሬ በስራት ተረክበን የአርቴታን የድል ክተት ጥሪ ሰምተን እዚህ ደርሰናል። እንቀጥላለን። ሊቨርፑል ዛሬ 20 ይደርሳል። ባርሴሎና የንጉሱ ዋንጫ ባለቤት። ባርሴሎና ከማድሪድ በጣም ትልቅ ጨዋታ ተመልክተናል ትናንት። ፍሬም ፋይናሉ ልክ እንደ ባለፉት 2 የኤል ክላሲኮ ጨዋታዎች አልነበረም ማለት ይቻላል። በጣም ድራማ ነበረው። የማጂክ ሞመንቶች ነበሩት፣ ጎሎች ነበሩት። 5 ጎሎች ከመረብ አርፈዋል። በተለያየ ጊዜያት የተለያየ ትርጉም ያላቸው ጨዋታው 3-2 ነው የተጠናቀቀው። በ5 ጎሎች ተመጣጣኝ የሆነ ፉክክር ነበር። በመጀመሪያው አጋማሽ ባርሴሎና ምንም የተለየ ብልጫ ቢወስድም ሁለተኛው አጋማሽ ላይ ማድሪድ ብዙ ነገሮችን ቀይሮ በመግባቱ ምክንያት ሲጠናቀቅ ውድድሩ መመጣጠን እንዲኖረው መልክ አድርጓል። የኤል ክላሲኮ ላይ የምታያቸው ይሄ ማስረሳቸው አጋጣሚዎች፣ ኮንትሮቨርሲ፣ ውዝግቦች፣ የዳኞች ጉዳይ፣ መጨረሻ ላይ የተፈጸሙ አንቶኒ ሩዲገር ያደረጓቸው ነገሮች በሙሉ የጨዋታውን ውጥረት ድራማዎች የሚናገሩ ነበርና ፍጻሜው ሁሉም ነገር የነበረው ፍጻሜ ነው። ግን ተመሳሳይ ውጤት ነው የተመለከትነው። ባርሴሎና 4-0 በሳንቲያጎ በርናባው፣ በሳውዲ አረቢያ ደግሞ 5-2 እንደገና ትናንት 3-2 በማሸነፍ ብልጫውን ወስዷል። የተሻለው ቡድን አሸንፏል ብለህ ነበር መግቢያችን ላይ። የሚያስማማ ሀሳብ ይመስለኛል። ይሄ ወጣት ቡድን በአብዛኛው ወጣቶችን የያዘ ከግብ ጠባቂው ሼዝኒ ውጪ ሮበርት ሌቫንዶቭስኪን እና የተወሰኑ ልምድ ያላቸውን ተጫዋቾች ትጠቅሳለህ እንጂ በአብዛኛው የወደፊቱን ባርሴሎና የሚወክሉ በጣም ድንቅ ኮከቦች ያሉበት ነው። በእምነት ነው የተጫወቱት። በሚመሩበትም ሰዓት ላይ ያላቸው መረጋጋት በጣም አስደናቂ ነበርና ይሄ ወጣት ቡድን የሚገባውን ነገር ያገኘ ይመስለኛል። እንግዲህ 32ኛ የኮፓ ዴል ሬይ ድሉን አሳክቷል። ባርሴሎና ለ3ኛ ጊዜ በአውሮፓ ትሬብል ለመስራት እና ብቸኛው ቡድን ለመሆን በጥሩ ትራክ ላይ ይገኛሉ። 1 ብለው ጀምረዋል። ትናንት በሴቪያ በነበረው ፍጻሜ 1 ብለው ዋንጫ አንስተዋል። ኢንተርን የሚያልፉ ከሆነ እና ደግሞ ከአርሰናልና ፒኤስጂ አሸናፊ ጋር ተገናኝተው የሚያሸንፉ ከሆነ ቻምፒየንስ ሊግ አለ። ለላሊጋው በ4 ነጥብ ልዩነት እየመሩ ይገኛሉ። ላሊጋውን አሳልፈው ይሰጣሉ የሚል እምነት የለም። ምናልባትም በኤል ክላሲኮ እንደገና ላሊጋውን ሊያረጋግጡበት የሚችሉበት እድል አለና ሁሉም ነገር ጥሩ የነበረበት ፉክክሩ ጥሩ የነበረበት የመጀመሪያው አጋማሽ በእርግጥ ባርሴሎና ከ66 በመቶ ድረስ ፖሴሽን ነበረው። የጎል ሙከራዎች ብልጫዎች ነበሩት። የፒኤድሪ ጎል በጣም አስደናቂ ጎል ከ25 ያርድ ወደ 30 ሜትር ከሚጠጋ የማድሪድ መከላከል በፈዘዘበት ሰዓት ላይ የተቆጠረች አስደናቂ ጎል ነች። ምናልባት አንድሬስ ኢኒየስታ የሚያስቆጥራቸውን አይነት ጎሎች የምታስታውስ ነበረች። የመጀመሪያው አጋማሽ ባርሴሎና ነበር። ሁለተኛው አጋማሽ ግን ለእኔ ካርሎ አንቸሎቲ ሪስክ ቢወስዱ መከላከሉ የማድሪድ ኤፍሬም በጣም አስቂኝ አመቱ ሙሉ አስቂኝ መከላከል ያለው ቡድን እኔ እንደ ማድሪድ አልተመለከትኩም ዘንድሮ ከትልቅ ቡድኖች። ሁሉም ጎሎች ኦልሞስት ኢንዲቪጁዋል ኤረር አለባቸው። ላሚን ያማል ለ4 በተያዘበት ሰዓት ነው ለፔድሪ ነፃ ኳስ የሰጠው። የመጀመሪያው ኳስ ኮርቷ ምንም ሊያደርግ አይችልም። ከዛ ማድሪድ 2 ጎሎችን ካስቆጠረ በኋላ በምባፔና በሹዋሜኒ ጎሎችን ካስቆጠረ በኋላ ባርሴሎና ያስቆጠራቸው 2 ጎሎች እንደዚሁ የማድሪድ ኢንዲቪጁዋል ስህተት አለባቸው። አንደኛው የላሚን ያማልን ክሮስ አድንቀን ሩዲገር የነበረበት ቦታ ከዛ ኮርቷ መውጣቱ ባልተጠበቀ ሁኔታ የሩዲገር ታይሚንግ። ሁለተኛዋ ጎል በፌራን ቶሬስ እንድትቆጠር ሆነች። ሶስተኛውን ጎል የሉካ ሞድሪች እና የኢብራሂም ዲያዝ ስህተት ነው። ሞድሪች ከጀርባ ያሉትን ተጫዋቾች ከግምት ማስገባት ነበረበት። ሪስክ ወደሆነ ኤሪያ ነው ኳስ የሰጠው። ብራሂሚ ደግሞ በጣም ፈዘዘ።
መገመት ነበረበት። ለመቀበል በጣም ቅርብ ነው። ፈዘዘ ነበር ከጀርባ ባርሴሎና ተጫዋች ፈዘዘ በዛ ሰዓት። ከዛ 17ኛ ኮንዴ ከኋላ መጥቶ ነው ኳሱን የወሰደ፣ ጎሉ ተቆጠረና ማድሪድ በዲፌንሲቭ ኤረሮቹ ነው ዘንድሮ የምናውቀው። እነዛ ስህተቶች ደግሞ ፍጻሜው ላይ ዋጋ አስከፍለውታልና ዘንድሮ ማድሪድ ምንም ዋንጫ ሳያገኝ የሚያጠናቅቅበት ሲዝን የመሆን እድሉ ሰፍቷል ማለት ነው። አሁን ከቻምፒየንስ ሊግ ተሰናብቷል። ከኮፓ ዴል ሬይ ፍጻሜ ውጭ ሆኗል። በላሊጋው በ4 ነጥብ ልዩነት ይበለጣል። ይህም ባርሰሎናን በአራተኛ ግንኙነትም የሚያሸንፍ አይነት ማድሪድ አይመስልም። የፈረሰ ነው። በተለይ ከማጥቃት እንቅስቃሴ ውጭ ባለው የመከላከል ሽፋን ላይ ምናልባት ቫልቨርድ ባይኖር ማድሪድ መከላከል የሚባል ነገር ሴንተር ባክ ሂዶ ኳስ ያስጥላል። ቀይ መስመር ክፍተት ሲኖር ይወጣል። መሀል ገብቶ እንደገና ትራክ አድርጎ የባርሰሎናን ሴንተር ኳሶች ያድናል። ሁሉ ቦታ ላይ መከላከሉን ማጥቃቱን እንዲያግዝ የምጠብቅበት ተጫዋች እሱ ነው። ሩዲገርን በተከላካይነት ከእንግዲህ ማድሪድ አምኖ መቀጠል የሚችል አይመስለኝም እና አጠቃላይ የፈረሰ ሚድፊልዱም ላይም ትልቅ ክፍተት አለበት። የማጥቃት መስመሩ ላይ ትናንት ከምናየው ተስፋ ምናልባት የቤሊንግሃምን ታጋይነት የኬሊያን ምባፔን ፐርፎርም በ45 ደቂቃ ውስጥ ሁሉን ነገር የቀየሩ ተጫዋች ነበር ማለት እንችላለን እና ባርሰሎና የሚገባውን ድል አግኝቷል። 32ኛውን የኮፓ ዴል ሬይ ድል አግኝቷል። ፔድሪ፣ ላሚን ያማል፣ ኩባርሲ ስለሚባሉ ልጆች ወደፊት ብዙ እንድንል የሚያስገድድ ፐርፎርማንስ በዚህ ሲዝን አመቱ ሙሉ አሳይተዋል። ፔድሪ ግን በጣም ልዩ ተጫዋች ነው። ከዮሃን ክራይፍ ድሪም ቲም በኋላ ፍቅር ባርሴሎና በራያ ካርድ ከነ ሮናልዲኒዮ፣ ጎቾ፣ ዲያሲስ፣ ሞሬራ፣ ዴኮ እና ኢቶ ጋር ጀገነ። ከዛ ማግስት ያኔ ኢኒየስታና ዣቪ ከላማሲያ ወደ ላይ ያደጉበት ወቅት ነበረ። እነ ፒዮል፣ ፒኬ የነበሩበት ራሱ ግብ ጠባቂው ቫልዴዝን ጨምሮ በጣም እነ ፔድሮ የነበሩበት ቡድን በማስተሩ ፔፕ ጋርዲዮላ ከአርጀንቲና የጥበበኛ ሊዮኔል ሜሲ ጋር በጣም የጎመራው የዓለም እግር ኳስን የተቆጣጠረው ትሪብልን ያሸነፈው ቡድን ነበረ። ከዛ ማግስት ባርሴሎና በተለይ ጋርዲዮላ ከወጣ በኋላ በጣም የተፈተነ፣ በፋይናንሱም በጣም የተፈተነ፣ አሁን ድረስ የሚከተለው የአስተዳደራዊ ቀውሱን ተከትሎ የገባበት ዕዳ ብዙ የፈተነው፣ ነገር ግን ሜዳ ላይ በላማሲያ እንደገና ደግሞ ማንጸባረቅ የቻለውን ቡድን ፈጥሯል። ፍቅር ባርሴሎና እና አቡሜያንግን ጭምር የጨረሱ ተጫዋቾችን ጭምር የሚያስፈርምበትን ወቅት አይተናል። እነ ኩባርሲ እስኪደርሱ ድረስ እነ ፔድሪ እነ ላሚን ያማል እስኪደርሱ ድረስ ጊዜ ነው እንጂ እድሜን የገደባቸው እንጂ እነዚህ ተጫዋቾች የ13 የ14 ዓመት ታዳጊ በነበሩበት 12 11 በነበሩበት ሰዓት ላይ በእነ አቡሜያንግ ሞክሯል እኮ ፍቅር። ያላመጣው ጡረተኛ እኮ የለም ፍቅር ባርሴሎና። ምክንያቱም ግራ ገብቶት ነው፣ ሰርቫይቭ አድርጎ ለመቆየት በነበረው ጥረት ነው። የላማሲያ ድንቆች በደረሱ ሰዓት ግን ፍቅር በተለይ ከኩባርሲስ ከላሚን ያማል ይሄ ተጫዋች ምን አይነት ምትሃተኛ ነው። የማድሪድ ደካማ የሚለው ቃል ብቻ የማይገልጸው የተከላካይ መስመር ክፍተት እንዳለ ሆኖ በየትኛው ማለርት የተከላካይ መስመር ሂደት ላይ ሲፈልግ ድሪብል ያደርጋል፣ ሲፈልግ በጣም ዲያጎናል ስሩ ፓሶችን ይሰጣል፣ ከቀይ መስመር ይነሳል። ጎሎቹ የተቆጠሩበት መንገድ ያንን ያሳያል። ፔድሪ በደንብ ዣቪንም ኢኒየስታንም አጣምሮ የያዘ በጣም በመሃል ሜዳ እንቅስቃሴ ከፍራንኪ ዲዮንግ ጋር የነበረው ጥምረት ተደናቂ ነው። ዳኒ ኦልሞ ጨምሮ ራፊና፣ ፌራን ቶሬስ ከፊት ፍቅር እያንዳንዱ የማድሪድ ተከላካይ ክፍተት እንዳለ ሆኖ የሚነካቸው ኳሶች ጭምር አስቸጋሪ የነበሩበት፣ በአጠቃላይ ግን ላማሲያ በዓለም እግር ኳስ የማይደገመው ወደፊትም ትልቁ ሪሶርስ የታለንት መገኛው የተሰጥኦ መገኛው ምንም ገንዘብ የማይወጣባቸው በባርሴሎና ፍቅር የወደቁ ባርሴሎናን አምነው ያደጉ ለካታሎኒያን የሚዋደቁ ታሪኩን የሚያውቁ የኤል ክላሲኮ ከፍታና ተቀናቀኝነትን ከጀነራል ፍራንኮ በደል ጋር በደንብ በታሪክ አንብበው የተረዱ በኳስ አፍ አውጥተው የሚናገሩ ኮከቦችን በማፍራት ላማሲያ የባርሴሎና ባለውለታ ሆኖ ሕያው ሆኖ እንደሚቀጥል ሌላው ማሳያ ነው። እንደጠቀስከው ነው ባርሴሎና ጀርመናዊ አሰልጣኝ ፍሊክስ ለ3 ዋንጫ ነው የምንጫወተው ብለዋል። ለዛ መጫወት የሚችል ሪሶርስ እና ተጽዕኖ ፈጣሪ ሱፐርስታሮች አሏቸው። አማራጭ ሰፊ ዴብዝ ያለው ቡድን አላቸው። ላሊጋውን በ4 ነጥብ ይመራሉ። ባርሴሎና ላሊጋው ላይ ከእንግዲህ ነጥብ ይጥላል የሚል እምነት የለም። ሪያል ማድሪድን በሜዳው ነው የሚያስተናግደው።
ሪያል ማድሪድ ከ3-3 ተሸንፏል። 12 ተቆጥሮበታል። ትናንትና በጣም የተሻለ ተንቀሳቅሷል እንዳልከው በሁለተኛው አጋማሽ በተለይ ከነ ሰፊ ክፍተቱ። ግን ባርሴሎና ቻምፒየንስ ሊግ ላይ ኢንተር ሚላን የተሰኘ በጣም ሀያል ታክቲካል በጣም የላቀ ልምድ ያለው ይሄ በጣሊያን እግር ኳስ ቅኝት ካቴና ከኢንዛጊ የላቀ ታክቲክና የጌም ስትራቴጂ ጋር የተቃኘውን ኢንተር ሚላንን ማለፍ የሚችል ከሆነ ፍቅር ምናልባትም ለኔ ለሶስት ዋንጫ ምኞት ባርሴሎና ከፊት ቢቆም እንደ አርሰናል አይነት እንደ ፒኤስጂ አይነት ተቀናቃኞቹ እንዳሉት ሳንረሳ ትሪብል መመኘት የሚችል አይነት ሚዛን የሚደፋ ቡድን እንዳለው ማሳያ ነው። አንድ ሁለተኛ ለኔ ሪያል ማድሪድ ፍቅር ከቶኒ ክሩስ በኋላ ምሰሶውን ገንድሶ የጣለ በክብር የሸኘ በባክፎሩ ላይ ተከላካይ ያልጨመረ ቶኒ ክሩስን ያልተካ ሞድሪችን በ40 ዓመቱ የሚያንገላታ አይደለም። በባርሴሎና በጣም ትኩስ ጉልበት ኃይል ባላቸው ወጣቶች ፊት ቆሞ ክብሩን ሊያስጠብቅ አይደለም እንደ ሮድሪጎና ቪኒሲየስ አይነት ተጫዋቾቹ በብዙ ጫናና ጨዋታ መደራረብ መሃል ላይ በወትሮ ተጽዕኗቸው የማይገኙ ትናንትና ምፓፔ ጉዳት ስለነበረበት አሳርፈውት ነው ያስገቡት። ሲገባ ምን ያለ ዲስትሮየር እንደሆነ ደጋግሞ አሳይቶናል። ቅጣት ምቱ ብትል አስቸጋሪነቱ ቪኒሲየስን አጥቂ አድርገው ጀምረዋል። ቪኒሲየስ በበቃኝ ነው የወጣው ደክሞ ፍቅር በበቃኝ። ሮድሪጎ ሜዳ ላይ አልነበረም፣ ቀልቡ ነው ያለው ዘንድሮ በአርሰናል ጨዋታ፣ በአጠቃላይ በሪያል ማድሪድ እንቅስቃሴ። ሴባዮስ ተጠባባቂ ከመሆን የዘለለ አቅም የሌለው እንደሆነ በደንብ የታየበት፣ ቤሊንግሃም ከቦክስ ቦክስ ብቻውን የለፋበት፣ ኳስ ይነጥቃል፣ ያደራጃል፣ እንደገና ይንሸራተታል፣ ፓስ ያረጋል፣ ለመሞከር ጥረት ያረጋል፣ ሴንተር ያደረጉለትን ኳስ በቴስታ ለመቅጨት ጥረት ያደርጋል። ይህ እንግሊዛዊ ኮከብ ከፌዴ ቫልቬርዴ ጋር እኔ ማድሪድ ዘንድሮ ያቃጠላቸው ኮከቦች የሁለት የሶስት ተጫዋቾችን እንዲጫወቱ ሸዋሚኒ ኳስ የሚነጥቅ የሚያደራጅ ጎልም አስቆጥሯል። እሱም እንደጨረሰ መጨረሻው ማሳያ ነው። ሩዲገር፣ አሳንሴዮ፣ ሉካስ ቫስኬስ፣ ሜንዲ ያሉበት ግን ማድሪድ አራት ባክፎሩን ሰቅሎ የገባ ነበር የሚመስለው ፍቅር ሰቅሎ የገባ ነበር የሚመስለው። እኔ ካርቫሃልን መልሰው የሚመኙበት ከጉዳት መልስ ትናንት ቤንች ላይ ነበረ፣ ኦቨር ቤንች ላይ ግን ቫስኬስ ወጥቶ ሞድሪች ከገባ በኋላ የተሻለ ማድሪድ የተንቀሳቀሰበት፣ ሴባዮስ ወጥቶ አርዳ ጉላር ሲገባ ማድሪድ የተሻለ የተንቀሳቀሰበት። ግን ከአርዳ ጉላር ውጭ ደግሞ ፍቅር ሪያል ማድሪድ ደህና እንኳን ተጠባባቂ እንደሌለው ማሳያ፣ ለምሳሌ እንደ ቤራሂም ዲያዝ፣ ኤንድሪክ አይነት ተጫዋቾች ፌራን ጋርሻያን ጨምሮ በውሰት የአውሮፓ ፉትቦልን በደንብ እስኪለምዱ ድረስ ሊሰጡ የሚገቡ አይነት ተጫዋቾች መሆናቸውን ማሳያ ነው። ኤንድሪክ ከገባ በኋላ በራሱ ዓለም የሚጫወት ተጫዋች ታውቃለህ። ማድሪድ ጎል እየፈለገ ፓስ ማድረግ ባለበት ሰዓት እያንዳንዱ እንኳን ዝም ብለው ወደ ጎል ትመታለህ። ከአንድ ብራዚላዊ እንደዚህ ይጠበቃል። ልጅነትም ያለበት ገና በጣም መልመድ እንዳለበት እንደገባ ኢምፓክት መፍጠር የፈለገ ተጫዋች እንደሆነ ታየዋለህ። በተጠቀጠቀ የተከላካይ ከምንም ውስጥ እንዴት ኢምፓክት ትፈጥራለህ? ልጆች ሲሆኑ እንደዛ ቪኒሲየስ እንደዛ ነበረው። ውሰት ይፈልጋል ፍቅር። ይሄ ተጫዋች የአውሮፓ ፉትቦልን መልመድ አለበት። አርዳ ጉላር ግን የምሬን ነው የምልህ ወደ ቤስት 11 መምጣት ያለበት የሚመጣው አሰልጣኝ መሆኑ ካርሊቶ ፍቅር። ቶኒ ክሩስ ከተተካ ፌዴ ቫልቬርዴ እና ቤሊንግሃም በሚናቸው የሚጫወቱ ከሆነ ማድሪድ ራሞስን መፍጠር ዳግም አለበት። የአጠቃላይ ጨዋታውን ስታየው ማድሪድ በዘንድሮ አጠቃላይ በባርሴሎና በክላሲኮ በተደረገበትም ከክላሲኮ ውጭ በተደረጉ ጨዋታዎች ላይ የሚኖሩ መቸገር አብዛኞቹን ነገሮች ከግምት ስታስገባ በመጀመሪያው ሀፍ ላይ የኤምባፔ ጉዳት እንዳለ ሆኖ ሞር ኮምፓክት ሆኖ ለመጫወት አሁን የራፊኒያ እንቅስቃሴ በአብዛኛው ጥሩ አልነበረም። ትናንት ከባርሴሎና ተጫዋቾች በተጠበቁበት ልክ ካልተገኙ ተጫዋቾች ጥሩ ያልነበረው ራፊኒያ ይመስለኛል። ሌላ ጊዜ እንደዚህ አይነት ስፔስ እያገኘ ከኮርቷ ጋር እየተገናኘ የማድሪድ ክፍተት እያለ እንደዚህ አይነት ኳሶችን ሲያባክናት ተመለከተው እና የመጀመሪያው አጋማሽ ላይ ባርሴሎና ጨዋታውን ያልደመደመበት ምክንያት ራፊኒያ ያመከናቸው ኳሶች ይመስሉኛል። የመጀመሪያው አሰላለፍ ሞር ኮምፓክት ለመሆን ይመስላል። 4-2-1-2 ይመስላል። ቅድም የጠቀስካቸው ባክፎ፣ ሩዲገር፣ አሳንሲዮ፣ ሜንዲ ተቀይሮ ወጣ ወደው ከዛ ሉካስ ቫስኬስ ከነሱ ፊት ሸዋሚኒ ያለ ከዛ ሰባዮስ እና ቫልቨርዴ አሉ ከነሱ ፊት ቤሊንግሃም አለ ከዛ ከፊት ቪኒሲየስ ጁኒየር እና እንቅስቃሴ 4-2-3-1 ይሆናል።
ሲቆሙ ዳይመንድ ማለ 4-1 2-1-2 ነበር የሚመስሉና ሞር ለ28 ደቂቃ ያህል ኮምፓክት ይመስል ነበር። ግን ወደፊት ሲሄድ አንድም የማድሪድ እንቅስቃሴ ኤፌክቲቭ አልነበረም። ቪኒሲየስ ጁኒየር ላይ ኳስ አይደርስም። በቁጥር በጣም ተበልጠው ነው ባርሴሎና የግብ ክልል ላይ የሚገኙትና ባርሴሎና መከላከል ሳያስፈልገው ማድሪድ ደግሞ ከባርሴሎና የሚመጣውን እንቅስቃሴ ለማምከን ብቻ በሚመስል እንቅስቃሴ ውስጥ ቆዩ። 28ኛው ደቂቃ ላይ ላሚን ያማል በአንድ ተጫዋች የምትይዘው ተጫዋች እንዳልሆነ ያው ደጋግሞ አሳይቷል። ሜሲያችን እየተሰራ ነው ይሉታል የባርሰሎና ደጋፊዎች። ያንን የሚያሳይ ጨዋታዎችን ከነ ጎልድ ሄሮ ሁለቱ ጎሎች የመጀመሪያው ፓስ 4 የማድሪድ ተከላካዮች መሀል ላይ ቆሙ ተከላካዮችን መሸፈን የሚገባው ሹዋሚኒን ጨምሮ ላሚን ያማልን ለመያዝ ሄደዋል። ያንን ኳስ ፔድሪ ከውጭ እንዴት እንደሚመጣ ጠብቆ በነፃነት የሰጠው ኳስ ጎል ሆነ። በጣም ድንቅ ጎል ነው የሆነው። ኢኒየስታ በኋላ ላይ ብሪጅ ላይ ያስቆጠረው አይነት ኤግዛክትሊ አንድሬስ ኢኒየስታ የቻምፒየንስ ሊግ ፔናልቲ ቦክሱን ጨረቃ ላይ አራቱም የማድሪድ ተከላካዮች ኳስ እያዩ ሄደዋል። ለጠፈው የለም ከላሚን ያማል ጋር ሄደዋል እነሱ። በዛ ቀዳዳ መሃል ኳስ ሰጠው፣ ድንቅ ጎል አስቆጠረ። ይሄ ልጅ በኋላ ለፌራን ቶሬስ የሰጠውን ኳስ ደግሞ አስታውስ። ጨዋታው ሊጠናቀቅ ማድሪዶች ኦልሞስት ሻምፓኝ ለመክፈት በቃ እያሟሟቁ በነበረበት ነገሩ ሁሉ ገልብጠናል ባሉበት ሰዓት ሩዲገር አሳንሲዮ ባሉበት በአንድ ኳስ እኮ ነው ጎል የተቆጠረው። ግብ ጠባቂው ወጣ፣ ኮርቷ መውጣት ሳያስፈልገው ሩዲገር ኳሱ ላይ አልደረሰም፣ እየተንከባለለ እየተመለከታት ያቻነቱ ጎል ተቆጠረ። ማድሪድ በጨዋታው ትልቁ ነገር ለእኔ ሁለተኛው አጋማሽ ላይ ሁሌ እንደሚባለው ማድሪድ አይሞትም ራሱን ያበዛል እንጂ። አሁን አንዳንድ እንስሳት አሉ አይደል ስትቆርጣቸው እንደገና ነፍስ የሚዘሩ ቆረጥኳቸው ስትለው ያ ባህሪ እንዳለው ያሳየበት ጨዋታ ነበር። ሙሉ ለሙሉ ድንገት የ45 ደቂቃ ታሪክ የባርሰሎና ነበር። ሁለተኛው አጋማሽ ሲመጣ በአብዛኛው ስራ የበዛባቸው ሃንስ ፌሊክ ነበሩ። ተጫዋች መቀየር ነገሮችን በቃ ትክክል እንዳልነበሩ አመኑ። ምባፔ ከገባ በኋላ ብዙ ሳይቆይ ጎል አስቆጠረ። አስቀድሞ ሙከራዎችን አደረገ። ማድሪድ በርካታ ማዕዘኖችን አገኘ። የመከላከል እንቅስቃሴው ፋታ አግኝቶ በማጥቃት እንቅስቃሴ ውስጥ ሙሉ ለሙሉ ገባ። ሞር ዲፌንሲቭ የሆኑ ተጫዋቾች በማጥቃት ባህሪ ባላቸው ተጫዋቾች ተተኩ። ማድሪድ በሹዋሚኒ አማካይነት ሁለተኛ ጎል አስቆጠረ። 78 ደቂቃ ሆኗል። 12 ደቂቃ እንኳን መከላከል አይችልም። ኤፍሬም 12 አይደለም ጎሏ ከገባች በኋላ ለ10 ደቂቃ ጎሏ መከላከል አይችልም ማድሪድ። ባርሰሎና ሲወጣ ማድሪድ ባዶ ነበር። ስለዚህ ብዙ ጊዜ እናነሷለን ይሄን አባባል። ዋንጫ የሚያሸንፍለት ዲፌንስ ነው። ያገባውን ጎል መከላከል ካልቻልክ 12 ደቂቃ ርቀት ላይ ነው የነበረው። በርህን ሳትጠብቅ ልታጠቃት የባርሰሎና ሞመንተም እኮ ጠፍቷል። ያ መጀመሪያ የነበረው የባርሰሎና የበላይነት ፈርስት ሃፍ የነበረው የበላይነት ጠፋ። በጎልም ጠፋ፣ በሙድም ተቀየረ። ጨዋታው ወደ ማለቂያው እየተቃረበ ነው። እዛ ሰዓት ላይ እንኳን ማድሪድ ሼፕ ይዞ ቅርጽ ይዞ የሚከላከል ቡድን አይደለም። ይሁን እሺ፣ ያቻነት ጎል ተቆጠረ። 90 ደቂቃ ወጣ። 4 ደቂቃ ርቀት ላይ ነው የነበሩት። ደግሞ በፔናልቲ ጨዋታውን የመደብደብ ዕድል ነበራቸው። ሌላ ስህተት ቤራሂም ዲያዝ ሌላ ስህተት ይሰራል እና ጥሩ ጨዋታ ነው የተጫወተው፣ ታግሏል። ነገር ግን የዘንድሮ ማድሪድ በኢንዲቪጁዋል ኤረሮች የሚታማ መከላከሉ በጣም ጉዳቶች እንዳሉ ሆነው እኔ ከጉዳት ተመልሰውም ተጫዋቾች ሙሉ ለሙሉ ፊት ቢሆኑም ማድሪድ መከላከሉን 100% መቀየር እንዳለበት የሚያሳስብ አማካይ መስመሩ ላይ ትልቅ ማጠናከሪያ እንዳለው ማድረግ እንዳለበት የሚያሳስብ ሲዝን ያሳልፈው ብዬ ነው ማምነው። ስለ ባርሰሎና ስንመጣ ግን ይሄ ቡድን ለሰርቫይቫል የሚታገል ቡድን ነበር። ለመቆየት በቃ በፋይናንስ በጣም የሚታገል ስሙን ብቻ እየሸጠ የወደፊቱንም ጭምር እየተበደረ ኤፍሬም እየከፈለም ወደፊት የቲቪ ራይት እኮ ሽጦ እኮ ነው ወደ ፋይናንሻል ፌር ፕሌይ ነገሮችን አስተካክሎ ተጫዋቾችን ለማምጣት የሞከረው። ዳኒ ኦልሞን አምጥቶ እኮ እስከ መጀመሪያው የላሊጋ የመክፈቻ ቀን ድረስ እንደሚሰለፍና እንደማይሰለፍ ኮንትሮቨርሲ ነበረበት። ብዙ ድብልቅልቅ ያሉ ነገሮችን አልፈው አሁን በጣም የተደራጀ አለርት ቡድን በካውንተር አታክ መጫወት በትራንዚሽን መጫወት የሚችል ሲፈልግ በአብዛኛው ይሄ ቡድን
የባርሴሎና ባህል ካልቸሩ የሚታወቀው ይሄ በፖሴሽን የሚጫወተው ቡድን ነው ብዬ እኔ በግሌ አላምንም። በተከታተልኩት በዚህ ዓመት ሞር ዳይሬክት ቨርቲካል እና ይሄ ፊዚካሊም ደግሞ ፊት የሆነ ቡድን ትራንዚሽኑ በጣም ግን ሲፈልግ ደግሞ ኤፍሬም የባርሴሎና ያንን ባህል ደግሞ ያመጣል። ኳስ እንደ ልብ እያንሸራሸረ ከተጋጣሚ ውስጥ አቅምን አሟጦ ድካማቸው እንዲታይ ማድረግ ደግሞ ይችላል። ይሄ ባርሴሎና በፖሴሽን የሚታወቅበትን ታሪክ ደግሞ ማምጣት ይችላል። እንደዚህ አይነት ተጫዋቾች አሉት። ፔድሪ ለዛ የሚሆን ተጫዋች ነው። ፊት የሆነ ተጫዋች፣ በአራት በአምስት ተጫዋቾች ኳስ ለመንጠቅ የሚከብድ ተጫዋች ነው። ላሚን ያማል እንደዚህ አይነት ተጫዋች ነው። የባርሴሎና የተከላካይ ተጫዋቾች ተከላካይ መስመር ተጫዋቾች የኳስ ኮንፈርት በዛ ልክ የምታመጣው ነገር ነው እና ይሄ ቡድን ምናልባት ላሊጋውን የማሳካቱ ነገር የሚቀር አይመስለኝም። እኔ የትኛውን ቡድን ከአሁን በኋላ ባለፉት 24 ጨዋታዎች አንድ ጨዋታ ብቻ ነው የተሸነፈው። የማሸነፍ ኮንሲስተንሲውን ተመልከት። ከሴልታ ቪጎ ጋር ኤንድ ቱ ኤንድ ጎል የነበረበት 4-3 የተጠናቀቀ የራፊኒያ በመጨረሻ ፔናልቲ ያሸንፈውን አስቸጋሪ ጨዋታ ማለፍ ችሏል። ከማዮርካ ጋር 40 ሙከራዎችን አድርጓል። አንድ ጎል ብቻ ቢያገባም በትልልቅ ቻምፒየንስ ሊግ ምሽቶች ላይ ባየር ሙኒክን የመሳሰሉ ትልልቅ ቡድኖችን 6 ጎሎችን ያህል አግብቶ አሸንፏል። ማድሪድ ላይ 12 ጎሎችን ቅድም እንዳልከው በ3 ጨዋታ አስቆጥሯል። የማሸነፍ ሪከርዱ በጣም ጥሩ እየሆነ የመጣ ቡድን ነው። ስለዚህ ሶስትዮሽን ሊያሳካ የሚችልበት ሰፊ እድል አለው። ባያሳካ እንኳ ይህ ቡድን ሃንሲ ፊሊክ ላሊጋውን ኮፓ ድል ሬይን አሸንፈው ካጠናቀቁ በራሱ ባርሴሎና ካለፈበት ያለፈው ፈተና አንጻር በጣም ትልቅ ሲዝን ተደርጎ ለካታሎኒያ ክለብ መቆጠር ያለበት ይመስለኛል። ዣቪ ሄርናንዴዝ ከጀርባ ሌላው የሚወደሰው ለነ ላሚን ያማል ወደ ላይ ማደግ ዋናውን ሚና የተጫወተው በድፍረት ላሊጋውንም ሲያሸንፍ ብዙ ያልተወደሰው እንደ ተጫዋችነት ዘመኑ አይደለም። ቡድኑ ሲጫወት ነው የሚያምርበት። የዣቪ ቡድን ግን ዣቪ በስልጠና ቡድኑ ደግሞ ሲጫወት ብዙ አይደለም በሚል የታማው ግን የባርሴሎና ሌላው ለኔ ባለውለታ ይመስለኛል። ከዮሃን ክራይፍ ቀጥሎ ራያካርድ፣ በተለይ ደግሞ ዋናው ማስተር ፔፕ ጋርዲዮላ ማግስት ደግሞ ሃንስ ፍሊክስ በደንብ የሚወደሱት አሰልጣኝ ሊሆኑ ይችላሉ። በተለይ ትሪብል ማሸነፍ ከቻሉ ዞሮ ይሄ ቡድን ዘንድሮ እንኳን ትሪብል ባያሸንፍ ለማሸነፍ በሚያስችል እድሜ ከለርና ቅርጽ በደንብ የተረጋጋ በጣም በለጋ እድሜያቸው የዓለም እግር ኳስ ከፍታ ላይ በሃይ ሌቭል ፉትቦል ምን ማድረግ እንደሚችሉ ማሳየች። ላፉሪያ ሮሃ የስፔን ብሔራዊ ቡድን በፈረንሳይ ኦሎምፒክ ሻምፒዮን ነበረ። የቲቲ ፈረንሳይን በማሸነፍ የአውሮፓ ዋንጫውን በማሸነፍ ስኬታማ ነበሩ። በተለይ ከእንግሊዝ የነበራቸው ፍጥጫ እናስታውሳለን። ፍቅር ይሄ ቡድን በአሜሪካ የዓለም ዋንጫም ከዶናልድ ትራምፕ ሀገር ሻምፒዮን ለመሆን የዴል ቦስኬን ዘመን ለመድገም የነ ዣቪ ኢኒየስታ ፒኬን ዘመን የነ ቶሬዝ ተጽዕኖን የነ ዴቪድ ሲልቫን የማይረሳ ውለታ ለመድገም አቅም እንዳለው አንዱ ማሳያ ነው። እያደገ መሄድ የበለጠ የሞደርን ፉትቦል ይሄ ኮምፒቲቲቭ ፉትቦል ልምድ በራሳቸው ተፈጥሯዊ ተስጦና የላማሲያ የስልጠና አቅም የወሰደ አንዳንዴ ባርሴሎና ልክ ነህ በፖዚሽን በደንብ መጫወት እንደሚችል የባርሴሎናን ትራዲሽን ይዞ ይሄ ሮንዶ በደንብ ያሳያሉ። አንድ ሁለት መሀል ባልገባ የሚመስል አይነት ነገሮችን ታያለ። ፈጣን የማጥቃት ትራንዚሽን ላይ ይገባል። አንዳንዴ በጣም በሶስት ተች እንደ ያማል አይነት ተጫዋቾች በግራ እግሩ የሚሰጣቸው ፓሶች ከበረኛ የሚገናኙ ናቸው። ትናንትና የኮርቷን መውጣት ሩዲገር እድሜ ተጫነው። ማድሪድ ፍቅር ለኔ ከፔፔና ራሞስ በኋላ ሴንተር አፍ ላይ ተጫዋች አጥቷል። ከፔፔና ራሞስ በኋላ ብቻ ሳይሆን ኢቭን ናቾ አምና በነበረበት ሰዓት ላይ አሁን ሳውዲ አረቢያ የሚገኘው በክብር የተሸኘ 22 ዓመት ቆይቶ ካርቫሃል እና ማርሴሎንም መተካት አልተቻለም። ማድሪድ ባክፎሩ ላይ ለማርሴሎ ምትክ የመጣው ሜንዲ የምታየው ነው። ፌራን ጋርሺያ ተተኪው የምታየው ነው። ለዚህ ነው አልፎንሶ ዴቪዝ የሚፈለገው። አርኖልድ በጣም ማድሪዲያን ሳንቲያጎ በርናባው በር ላይ ያቆሙት ሃይጃክ ካልተደረገ ይሄ ዝውውር ፍቅር የሊቨርፑል ውድ ልጅ ምናልባትም ሳልጋዶን ለማስታወስ ከዛም ካርቫሃልን ለማስታወስ ነው። ፔፔና ራሞስ ያላቸው ዋሪየርነት፣ ጦረኝነት፣ ታጋይነት፣ አሸናፊነት፣ ተጽዕኖ ፈጣሪነት በሩዲገርና አሳንሲዮ ሊመጣ አይችልም ፍቅር ወይ ደግሞ ከቤንችም ከጉዳትም ቢነሱ እንደ ሚሊታዮና አላባ አይነት ተጫዋቾች አላባ አይተነዋል ፍቅር በአርሰናል ጨዋታ ቡርኑን እንዴት እንዳስበላ ከቡካዮ ሳካ ፊት
ትንሽ ተጫዋች ሆኖ እንዴት እንደነበር አይተናል። ሚሊታው ጥሩ ብራዚላዊ ኮከብ ነው፣ ግን በነ ፔፔ ራሞስ ደረጃ አይደለም። ማድሪድ ይሄ ብቻ አይደለም። ካዜሚሮን ከሸኘ በኋላ ሹዋሚኒን አንጥቷል። ሹዋሚኒ በካዜሚሮ ሌቭል መሆን አልቻለም። ቶኒ ክሩስ የማይተካው የማይደገመው ሉካ ሞድሪች 40 ሆኑት ሜዳውን ሙሉ ተቀይሮ ከገባ በኋላ ሲያካልል የነበረው ኮከብ ፍቅር የሚተኩ ተጫዋቾች አይደሉም። ፔሬዝ ኪሊያን ምፓፔን ብቻ አስፈርመው ከምፓፔ ዳንኪራ ጋር በዜሮ በጀት ከአልናስር ስለነጠቁ 200 ሚሊዮን ፓውንድ ያቀረቡበትን ተደራድረው አመት እየገዙ ቀን እየገዙ ጊዜ እያሳለፉ በዜሮ ሲያገኙት ይሄን ኮከብ በዳንኪራ እሱን ተቀብለው እንደ ኤንድሪክ እና አርዳ ጉላር አይነት ተጫዋቾችን ጨምረው ቡርኑን ወደ ሲዝን ግዳጅ አስገቡት። ክብርህን እንድጠብቅ ያው ቻምፒየንስ ሊግን፣ ላሊጋን፣ የኪንግስ ካፕ ዋንጫ ክብርን፣ የዓለም ክለቦች ዋንጫ ክብርን እንድጠብቅ አፍርሰው ቡርኑን ነው የጀመሩት። ፍቅር ሲዝኑ አመቱ መጨረሻ ላይ ይሄ ሜዳ ላይ በደንብ ተናገረ። ሪያል ማድሪድ ከባክፎሩ ከግብ ጠባቂ ውጪ ሙሉ ባክፎሩ የቡርኑ ሚዛን ጠባቂና የማጥቃት እንቅስቃሴና የመረጋጋት ሚስጥር ማይንዱን መሐንዲሱን ቶኒ ክሩስን ሉኪታን ጭምር ከነ ካዜሚሮ ውለታ ከዛም በቪኒሲየስ ማጂክ በሮድሪጎ ምታት በኪሊያን ምፓፔ ሻርፕነት ብቻ ተመኝቶ ሲዝኑን የጀመረው ማድሪድ ሁሉን ነገር አጥቶ ሲዝኑን ሊያጠናቅቅ ጫፍ ደርሷል። ወሳኝ ፖይንት ነው። ማን ነው ግን ጠላቱ ትላለህ? ለዚህ ውሳኔውላ አንዳንዴ አለቃ ፔሬስ ራሱ ክለቡ ነው። ለምሳሌ ማድሪድ ዲፌንሲቭ መጋለጡ የመከላከል መጋለጡ ከረጅም ዓመት ጀምሮ እኮ ይመጣ። አሁን ቅድም ስታነሳ ነበር ራሞስን ያህል መሪ። ራሞስ እኮ ተከላካይ ብቻ የምትለው አይደለም። ከጫፍ እስከ ጫፍ ጎል ያገባል፣ ይመራል፣ ፔናልቲ ያነቃቃል። ሊደር ነው። በቃ ፕሬዘንሱን ታያለህ። ከራሞስ በፊት እንደ ፌርናንዶ ሄሮ ሄልጎየር አይነት ብልጥ የሆኑ ተከላካዮች ነበሩት። ፔፔ ራሞስ ግን አይደገሙም። ፔፔና ራሞስ ጥምረት ደግሞ ያው የተለየ በቃ ከእንትን ጋር ከአግሬሽን ጋር ይሄ ላለመሸነፍ ከመፈለግ ጋር የሚጨምሩት ነገር እንደነበር እናስታውሳለን። አሁን ያ ማድሪድ ሙሉ ለሙሉ መስተካከል እንዳለ ፌራን ቶሬዝ ያገባው ጎል አሁን ራሞስና ፔፔ ቢኖሩ በፍጹም እኮ ኳሱ አንደኛ ረጅም ነው ኢማጂን፣ ሁለተኛ ሮጠም ትደርሳለህ። የመጀመሪያ አንቶኒ ሩዲገር የእርጅና የፊዚካሊ ዊክ መሆን ጉዳትም ይዞን የተጫወተው። ከዛ ደግሞ የግብ ጠባቂው የታይሚንግ ስህተት። በዛ ሰዓት ከወጣ ኳሱን መንካት አለብህ፣ አለዛ አደገኛ ነገር ወይ ፔናልቲ ነው። ከታለፍክ ደግሞ ራውንድ ካረገ ደግሞ ጎል እንደሆነ ይታወቃል። ስለዚህ ማድሪድ ይህን የዲፌንሲቭ ጉዳይ ሙሉ ለሙሉ መቀየር አለበት የሚለው ሀሳብ የሚያስማማ ነው። በእርግጥ በአንዴ የተዋደብ ዲፌንስ አታመጣም፣ መገንባት በጣም ከባድ ነው። ለምሳሌ አርኖልድን ብታመጣ መሀል ላይ ብዙ የሚታሰቡ ተጫዋቾች አሉ። ዊሊያም ሳሊባን ጨምሮ ብዙ አሉ። በአልፎንሶ ዴቪስ ይታሰባል። ራሱ እንደመጣ የተከላካይ መስመር ላይ ውህደት ማምጣት በጣም ከባድ ነው። ውህደቱ ሲመጣ ግን የማይሰበር ፎርትረስ ይሆናል። ፔፔና ራሞስ እንደነበሩት ወይ ቬዲች ፈርዲናንድ እያልክ እንደምታነሳው ጥምረት ወይ ማጋሌሽ ሳሊባ አሁን እንደምታነሳው አይነት ጥምረት በጊዜ ሂደት ይመጣል። ዲፌንሱ ሙሉ ለሙሉ መቀየር አለበት። ሁለተኛው ሚድፊልዱ የማድሪድ ቅድም እንዳነሳው በተለይ ክሩስ እና ሞድሪች አሁንም አለ፣ ግን ገብቶ የሚታወቀው ሞድሪች እንዳልሆነ በደንብ ትረዳለህ። አጠብቅበትም 40 ዓመቱ ነው፣ ግን እሱ ሲገባ ጨዋታውን ዲክቴት የሚያደርግበትን መንገድ ትረዳለህ። ግን ካማቪንጋ፣ ቫልቨርድ፣ ሹዋሚኒ ያሉበት ሚድፊልድ የሆነ የሚለውጥ ነገር ያስፈልገዋል። ድሪብል ማድረግ የሚችል ወደፊት መሄድ የሚችል ይሄ እንደ በርናንዶ ሲልቫ አይነት ተጫዋቾች ማድረግ የሚችሉት ወይ በያንግ ሉካ ሞድሪች የሚያደርገው። ሞድሪች ኳስ እኮ በ2-3 ፓስ ድሪብል አድርጎ እኮ ከአጥቂዎቹ ጋር ሲገናኝ የምናስታውስበትን ዘመን እናስታውሳለን። በተለይ እንደ ቪኒሲየስ ጁኒየር እንደ ምባፔ ለሚሮጡ አይነት ተጫዋቾች እንዲህ አይነት ተጫዋቾች ያስፈልጋሉ። አሁን ካማቪንጋ ስታየው ወደ ሳይድ ነው ኳስ ዲስትሪቢዩት የሚያደርገው። ቫልቨርድ እነዚህ ረጅም ኳሶች ነው። ሹዋሚኒ የመከላከሉን ትንሽ አፕሪሼት ታደርጋለህ እንጂ የፊት መስመር ተሳትፎ በጣም ደካማ ነው እና ማድሪድ አሁን ካሉ ተጫዋቾች በተጨማሪ አብዮት ይፈልጋል። በጣም አብዮት ይፈልጋል። ሌላ
ቪኒሺየስ እና ሮድሪጎ የሚተነበዩ ተጫዋቾች እየሆኑ አልመጡም ወይ? አሁን ትናንት ቪኒሺየስ ኳስ ካገኘ ኮንዴ እንዴት እንደሚከላከል በጣም ያውቅ ነበር። ምንም ሊያደርግ የሚያስበውን ነገር ቀድሞ ያውቁ ነበር እና ማድሪድ ከፊት የመገመቱንም ነገር የበለጠ መመልከት መቻል አለበት። ምባፔ በጣም አስፈላጊውና ማድሪድ ምናልባት በሂደት ይህን ትልቅ ተጫዋች ማግኘቱን ያሳየበትን አቅሙን እያሳየ ይገኛል። ጎሎች ያስቆጥራል፣ በጭንቅ ሰዓቶች ላይ ይገኛል፣ ጥሶ ያልፋል፣ ሙከራዎችን ያደርጋል። ስለዚህ ይህንን ተጫዋች የምትጠቀምበትን መንገድ ከፍ ለማድረግ የማድሪድ የማጥቃት እንቅስቃሴ ሁሉ መፈተሽ አለበት የሚል እምነት አለኝ። መጨረሻ አንቸሎቲም ምናልባት እንደውም ትናንት 5 ጨዋታ የቀራቸው ሊሰናበቱ ይችላሉ የሚሉ ወሬዎችም ነበሩ። ቢሸነፉም መሰናበታቸው አይቀርም የሚሉ ነገሮች ተነስተዋል። ከሲዝኑ በኋላ ግን የሚቀጥሉ አይመስለኝም። ብዙ ነገር አድርገዋል በማድሪድ 3 ቻምፒየንስ ሊግ፣ የላሊጋ ክብሮች ማድሪድን በልክ ከፍ አድርገውታል። በግላቸው በተጫዋችነት ከሚላን ጋር 2 ጊዜ፣ አጠቃላይ ደግሞ ከሚላን ጋር በአሰልጣኝነት 2፣ ከማድሪድ ጋር 3፣ 7 ጊዜ በቻምፒየንስ ሊግ ትልቁ መድረክ ላይ ቀርበው ታይተዋል። አሁን ግን ብዙ ነገር የተጠናቀቀ ይመስላል። ይህን ቡድን አዲስ ቅርጽ ሰጥተው ለመምራት ትክክለኛው ደረጃ ላይ ናቸው ብሎ የማድሪድ ቦርድ የሚያምን አይመስልምና አንቸሎቲም የሚሄጃቸው ጊዜ ደረሰ ይመስለኛል። ሁሌ ፋሲካ እኮ የለም ፍቅር፣ እሳቸውም ይህን ተናግረዋል። ሁሌ ሻምፒዮን አትሆንም፣ ሁሌ ፋሲካ የለም። ያውም አሁን በደንብ በዝርዝር የማድሪድ የቡድን መዋቅር እንዴት እንደፈረሰ ባስቀመጥነው መልኩ ካየህ ከባክፎሩ እስከ ሚድፊልዱ ከዛም በማጥቃት እንቅስቃሴ ላይ አሁን ቅድም ያነሳው በቡድኑ መዳከም ውስጥ ነው ቪኒሲየስ እና ሮድሪጎ የፈዘዙት። ምክንያቱም የወትሮ ትራንዚሽን የለም። ከቢቢሲ ሽኝት በኋላ ሲአር7 ኬቪ9 እና ቤል በነበሩበት ሰዓት ፍቅር ጋሬዝ ቤልም ሲአር7ንም ኬቪ9ንም በተለይ ሲአር7 እና ኬቪ9 የሚተኩ አይመስሉም ነበራል። ማድሪድ ግን በጣም በመዋቅር ውስጥ ተክቷቸዋል። ለምሳሌ ቪኒሲየስን ሲያመጣ ኬቪ9ን ደግሞ በምባፔ ሲቀይረው ዘንድሮ ነው የመጣው ምባፔ። ማድሪድ በሆሴሉ እኮ ዋንጫ አሸንፏል። ያላጥቂም ቻምፒየንስ ሊግን ላሊጋን አሸንፏል እኮ ፍቅር። ምባፔ በመጣበት ሰዓት የዚህ ተጫዋች ሀያል ተጽዕኖ እንዳለ ሆኖ እድለኛ አይደለም በመጀመሪያው ዓመት። ምክንያቱም ማድሪድ ከወገቡ በታች የፈረሰ ቡድን ሆኗል። ቶኒ ክሩስ ግን አልተተካም ፍቅር። እንዲህ በብርሃን ፍጥነትም የምተካው ተጫዋች አይደለም። የ10 ዓመት ግልጋሎቱ ሀያል ነው ከሉካ ሞድሪች እና ካዜሚሮ ጋር። በባክፎሩ ላይ የፔፔ እና ራሞስ ሚናን ማድሪድ ማምጣት አልቻለም። ማርሴሎን ከካርቫሃል የነበራቸውን የዚህ የራይት እና ሌፍት ባክ ጥምረትን አይተህ ክብሩን ለማስጠበቅ የተመኘው ማድሪድ በተለይ ካለቃ ፔሬዝ ጋር ሲዝኑን ሲጀምር ፍቅር ከምባፔ ፊርማ ጋር ያመጣቸው ተጫዋቾች በብርሃን ፍጥነት ለውጥ የሚያመጡ አይደሉም ከኪሊያን ምባፔ ውጭ። አርዳ ጉላር በጣም ታለንትድ ነው። ይሄ ተጫዋች በማድሪድ የትም ሳይሄድ መቆየት ያለበት እንደ ቡድን ለመጫወት ጥረት የሚያደርግ ትናንትና የቡድኑን ክፍተት ለመሸፈን እላፊ ይሄ መከላከል ሚና ውስጥም ጭምር ለመግባት ጥረት ሲያደርግ የነበረ ብራሂም ዲያዝ ታለንትድ ነው፣ ግን በማድሪድ ልክ ከቤንች ሊነሳ የሚችለው ነው። ካማንቪጋም እንደዛ ነው ፍቅር። እንደ ኤንድሪክ ፌራን ጋርሻ አይነት ተጫዋቾች ግን ለእኔ ማድሪድ በደንብ የዚህ የአውሮፓ ፉትቦልን በማድሪድ ከፍታ ደረጃ ለመጫወት በሌሎች የላሊጋ ክለቦች እንዲለምዱ የምታደርጋቸው አይነት ወጣት ተጫዋቾች ናቸው። አሳንሴዮ 200 ቀን አልሞላውም ወደ ቡድኑ ካደገ ፍቅር። ትናንትናም የዳኛው ውሳኔ አከራካሪ ነው። በቫር ደጋግሞ ሲታይ ፔናልቲም ይመስላል። በፍጹም አይደለም የሚሉ ወገኖች አሉ። እኔም ካንተ ወገን የእውነት እንደዚህ አይነት ፋይናል በዛ አይነት ፔናልቲ ቢያልቅ በጣም ያበሳጭ። ዳኛው ከጨዋታው በፊት የመጀመሪያው ንክኪ ፔናልቲ ነው የሚመስለው ቀጥታ እንደው ዳይሬክት ስታየው ፔናልቲ ነው። ምክንያቱም የተከላካዮች ናቸው ግን ቫር ግን በኋላ ደጋግሞ ሲያሳየው አይተህ ከሆነ በጣም ሶፍት ነው ንክኪዋ እንኳ ኢቭን መጀመሪያ ለመሬቱ ነው እግሩን የሰነዘረውና እኔ ፔናልቲ ብዙ የሚያሰጥ ከዛ ይልቅ ፌራን ቶሬስ በሩዲገር
የኋላ እግሩን አልመታውም የሆነ ሰዓት ላይ እሱም ወር ለፔናልቲ ቀርብ ነበር ከመጨረሻው ፔናልቲ የሚል ሀሳብ ነው ያለኝ። ዳኛው በደንብ ነው ማኔጅ ያደረጉት። እኔም በቫር መታየቱ ከተለያዩ የካሜራ አንግሎች መታየቱ ከዛ ሁሉ ጫና ጋር ከዛ ሁላ እስኪያለቅሱ ድረስ የደረሱ ዳኛ ናቸው። ፕሬስ ኮንፈረንስ ላይ እኮ አለቀሱ። ኤግዛክትሊ ያውም ልጃቸው አባቴ ሌባ ነህ እንዴ ስትለኝ ነው አሉ። በቃ ያ ሁላ ስሜት ማድሪድ ወከባ የጀመረው ሜዳ ላይ ስላልቻለ ነው። ይህንን አርሰናል ላይ በጣም ጎርሮ አይቶታል። አዋክቦ በመንፈሱ በታላቅነቱ በክብሩ በነጩ መለያ ግሬስና አድባር ማሸነፍ እንደማይቻል አንዳንዴ ሜዳ ላይ ዴሊቨር ካላደረክ ከባድ ነው። ትናንትና ምን ይገርሞኛል፣ በጣም ጥሩ ተንቀሳቅሷል ከባርሴሎና ፊት። ይህ ትናንትና የተንቀሳቀሰውን 50% አርሰናል ላይ አልተንቀሳቀሰ። የአርሰናል ዶሚኔሽን ነው የማድሪድ ድክመት ብቻ ሳይሆን በአርሰናል ጥንካሬ ምክንያት ነው። ኤሚሬትስ ላይም በርናባው ላይም አጠቃላይ ሪያል ማድሪድ ግን ሰፊ ዳኛ ማዋከቡን ትቶት የስፔን ዳኞች ይጫኑታል፣ ምንም ጥርጥር የለውም። ደጋግመን አይተናል። ይሄንን ግን ይሄ የራስን ክፍተት ከመስታወቱ ፊት በደንብ ሳታይ ደግሞ ብትበደልም እንኳን ይሄ በሮሮ በታላቅነት በታሪክ በአሸናፊነት በንግስና ብቻ ተጽዕኖ እየፈጠርክ የምትቀጥልበት እንዳልሆነ አንዱ ማረጋገጫን ከአርሰናል ቀጥሎ ባርሴሎና በደንብ ሰጥቶታል። ከአንዴም 2-3 የዘረሮት ፍቅር። ስለዚህ ሪያል ማድሪድ መንገድ ከሆነ ይሄ ነፃ መንገድ ከሆነው ባክፎሩ አንስቶ ባክፎሩን ሽፋን የሚሰጠውን ዋና የዚህ የቡድኑን ማስተር ማይንድ ከመተካት አንስቶ ቤሊንጋም እና ቫልቨርድ የመሳሰሉ በጣም ድንቅ ተጫዋቾቹን ፍቅር ከግብ ጠባቂ ኮርቶዋ ጋር የሁለት የሶስት ተጫዋች ሚና እንዴት አንተ ትወጣለህ ሜዳ ላይ? ትናንት እኮ ቫልቨርድ ራይት ባክ ነበር፣ ሚናው ላይ ይገባል ወደ ሚድፊልድ፣ እንደገና ደግሞ ድራይቭ ያደርግ ነበር ለማድሪድ የማጥቃት ትራንዚሽንና እንደገና ደግሞ በባርሴሎና ካውንተርና በጣም ፈጣን ተጽዕኖ ፈጣሪ ትራንዚሽን ውስጥ ኳስ ለማቋረጥ ጥረት የሚያደርገው ኮከብ ነበር። ቤሊንጋም ከቦክስ ቦክስ የሚሮጠው ነበረ። ይሆናል እንዴ እንደዚህ? ይህ ሁላ የመጣው ቶኒ ክሩስ ስላልተተካ ከፊት ደግሞ የሮድሪጎና ቪኒሲየስን ያለፉት 3-4 ዓመታት ተጽዕኖና ሚና ፍቅር በአግባቡ የሚተኩ ተጫዋቾች አይደሉም። ኤንድሪክም ኢቨን አርዳ ጉላርም ፍቅር ቤራሂም ዲያዝ በፍጹም ቪኒሲየስ በደከመ ሰዓት ሁሌ ቪኒሲየስ ሁሌ ፋሲካ የለም እንዳሉት ካርሊቶ ቪኒሲየስ ትሪኩን ሁሌ መጠበቅ የለብንም። ሮድሪጎ በዛ ምትሃቱ መገኘት የለበትም። አይደለም ኬቪናይንና ሲያርሰበንን ቪኒና ሮድሪጎ እንደተኩት ሮድሪጎና ቪኒሲየስንም ለመተካት ማድሪድ አልሰራም። በኪሊያን ምፓፔ ፓወር በጣም መሮጥ ሀያል ተጽዕኖ የቆመ ኳስ ራሱ የሚመታበት መንገድ ያውም ኳሊቲውን ይህ ተጫዋች በዚህ በወላለቀ ቡድን ውስጥ ፍቅር 35 በላይ ጎሎች አስቆጥሯል በሲዝኑ ገና 1 ዓመቱ ነው ምፓፔ እና ማድሪድ ከተሰራ ቀጣይ ዓመት ባርሴሎና የበለጠ ከፍ ብሎ የሚመጣበት ይሄ ክላሲክ የሆነውን የኤል ክላሲኮ ፋይናል እና የሚመጥነውን ዳንኪራ የምናይበት አሁን ለማድሪድ የሆነ ቻፕተር መጨረሻ ይመስላል። ብዙ ተጫዋቾች መሰናበቻ ብዙ ተጫዋቾች ይሰናበታሉ። ማድሪድ በአዲስ ስታይል ከላሊጋ ከቻምፒየንስ ሊግ ከምናምን ውጭ እንዲህ ሲወጣ ቀጥሎ የሚያደርገው እርምጃ ከባድ እንደሆነ ይታወቃል። የክረምት ዝውውሮች ላይ በስፋት ይሳተፋል። ሌላ ማድሪድ ሌላ ስልጠና ሌላ ነገር ሆኖ ቆዳውን አድሶ የሚመጣ ቡድን እንደሆነ ይታወቃል። ይሄ ያ ቻፕተር ቻምፒየንስ ሊግን በተከታታይ ያሸነፈው ቡድን የካርሊቶ ዘመን ግን መጠናቀቅና እድሳት የሚያስፈልገው የመጣ ይመስላል። በአንጻሩ ባርሴሎናን ስታየው የመነሳት የመጀመር ገና ደግሞ ዶሚኔት ወደ ማድረግ የመመለስ ይመስላል። ከ10 ዓመት በላይ ሆኖታል ቻምፒየንስ ሊግን ካነሳ። ዘንድሮ ለማንሳት ጥሩ እድል አላቸው። የላሊጋ አቅማቸው ጥሩ ነው። እንደገና ላሊጋውን የማግኘት አዲስ መነቃቃት ውስጥ ገብተዋል። አሁን የዘንድሮን ባርሴሎና የተመለከቱ ይሄ የሚታወቀው ቴኪታካ የለም፣ ብዙ የለም። በአብዛኛው በጣም ዳይሬክት በአግሬሽን የሚጫወት ቡድን ነው። ከፊት ያሉ ተጫዋቾች ሶስቱ ሌቫንዶቭስኪ እንደውም ትናንት ስለሌለ ነው እንጂ ዘንድሮ በጎል ጭምር እንደገና የተወለደ ተጫዋች ሆኗል። ራፊኒያ ከጎሎች ጋር እዚህ በግራ መስመሩ ላይ በቀኝ መስመሩ ላይ ላሚን ያማል፣ ከፊት ሶስቱ መሀል ሶስቱ። አንዳንዴ ጋቪ ተጎድቶ ነው እንጂ ኦልሞ አንዳንዴ ሆላንዳዊ ዲዮንግ ፔድሪን በቋሚነት ይዘህ
ከጉዳቶች ጋር ይቀያየራል። ግን ሚድፊልዱ በጣም አሪፍ ሚድፊልድ፣ ተከላካዩ ኤኩባርሲ የምትለው ልጅ እኮ ስንት ጨዋታ አደረገ በዚህ ፒዮል እና ፒኬን ደምሮ ያዘ ነው። ስንት አደረገ። ትናንት ያው ማን ነው ማርቲኔዝ በጣም ድንቅ ነበር። ግን ከሱ እኩል ይህን ወጣት ተጫዋች በበለጠ እንድታነሳው የሚያደርግ ነገር አለ እና ባርሰሎና ፖሴሽን ይጫወታል ሲያስፈልግ፣ እንደገና ደግሞ ዳይሬክት ፉትቦል መጫወት የሚችል ቡድን ሆኖ ተመልክተነዋል። ስለዚህ የሜንታል ጥንካሬያቸው የስነ ልቦና ጥንካሬያቸው ደግሞ ዋንጫዎችን ባሸነፉ ቁጥር ሪያል ማድሪድን ከ3-3 ካሸነፍክ የምታገኘውን አድቫንቴጅ አስበው። በስነ ልቦና የትኛውን ቡድን አያስፈራህም። ስፔን ከ4-4 አሸንፏል። ከ4-4 የሚያሸንፍበት ፖቴንሻል አለው። ቻምፒየንስ ሊግ ከመጣ ኮፓ ዴል ሬይ ከመጣ ወጣቶቹ ከልምድ ጋር የት ሊደርሱ እንደማሰብ ይቻላል እና ባርሰሎና የሆነ ዘመን ጅማሬ ላይ፣ ሪያል ማድሪድ ደግሞ የካርሊቶንና የአጠቃላይ ዶሚኔት አድርጎ ቻምፒየንስ ሊግን ዶሚኔት አድርጎ የነበረው ቡድን ፍጻሜ ላይ ያሉ ይመስላሉ ብለን ማጠቃለል የምንችል ይመስላል። የሎስ ብላንኮስ ዶሴ ከሀያልነት ዘመን ማስታወሻ ጋር የሚዘጋበት የካታሎኒያኑ ደግሞ መጽሐፍ ሲገለጥ ከላማሲያ ውለታ ጋር ከማንቀላፋት በኋላ ከብዙ ዝቅታ በኋላ ከፈተና በኋላ የመምጣት። ስለዚህ ህይወት እንደዚህ ነው፣ መውጣት አለው መውረድ አለው። ሌስተር መመለሱ አይቀርም ለማለት ፈልጌ ነው። እንደገና ደግሞ ትነሳለ። ፔድሪ ብየዋለሁ ይላል። ወደ ሊቨርፑል እንሄዳለን። በነገራችን ላይ ሊቨርፑል ላይ ያልሰራነው ነገር የለም። የሊቨርፑል ደጋፊዎች ዋንጫ በምንበላበት ቀን እያሉ ነው። ሳይገረሰሰው ሊቨርፑል ብለን አንፊልድ ብለን ህፃኑ ልጅ አይዛክ አልቀረ፣ ቫንዳይክ አልቀረ፣ ሞሳላ ሞግሬት አልቀረ፣ ሊቨርፑል ራሱ አልቀረ፣ ተአምሩ ስሎት አልቀሩ። ተው እንጂ የሊቨርፑል ደጋፊዎች እስቲ ወደኋላ ገለጥ አድርጋችሁ ኤፍሬም ማን ኦፊሻል ፍቅሬ ልቃለ ዩቲዩብ ቻናል ላይ መግባት ብቻ ነው አይደለም። የሊቨርፑልን ሻምፒዮንነት ቀድመን ያከበር ነው ብዬ ነው የማስበው። ያ ማለት ዛሬ ገና ማርች ላይ ዛሬ ባይከበር ማለት አይደለም። ፕሮግራሞቹን ስታያቸው ሊቨርፑል እንደዛ አሳማኝ ጉዞ ስላደረገ ማለት ነው። ያስገደደንም ሊቨርፑል አስቀድሞ። በነገር ላይ ቢል ሻንክሊ ሊቨርበርድ አፖን ማይ ቼስት የሚል ዜማ በቢል ሻንክሊ ዘመን አንድ ዜማ ነበር። በጣም የምወደው የሊቨርፑል ዜማ እኔ እሱ ነው። ከዩ ኔቨር ዎክ አለውን ባልተናነሰ እና የዓለም ምርጡ ቡድን ሊቨርፑል የሻንክሊ ልጆች ፕሪሚየር ሊጉን የሚያጠናቅቁት ከሜይ በፊት ነው የሚል ይዘት ያለው አጠቃላይ በግርድፉ ነው ማስቀምጠው። ይህንን አረጉ አሁን ስሎት ከሜይ በፊት ነው የምናረጋግጠው የሚል ዜማ ነው። ሊቨርፑሎች ዘንዶ ከዩ ኔቨር ዎክ አለውን በላይ ያዜሙት ዜማ ያ ሊቨርበርድ አፖን ማይ ቼስት የሚለው ነው። ለምን ስትል አስቀድሞ ሻምፒዮን መሆኑ ይታወቅ ነበር። በ13 ነጥብ በ10 ነጥብ የአርሰናል መጣል የሲቲ መንሸራተት ምናምን አብዛኛው ነገር የሊቨርፑል እንዲሆን አድርጎ ነበር። በዛ ምክንያት ቀድመን ያከበር ነው። የዛሬው ጨዋታቸው ቢያንስ ካረጋገጡ በኋላ ነው እንደገና መጎራት የሚጀምሩ ለማለትም ጭምር። ትሪቡንም በሻንክሊ ወይ ነው አይሰራው ከሜይ በፊት ያከበር ነው የሊቨርፑል። ለማንኛውም ሳንቾ ግን በጣም ጎበዝ ኳስ የሚጫወት ፔድሪ ብየዋለሁ። የፍቅር ታናሽ ወንድም እዚህ ጊዮን ሜዳ እንደ ፔድሪ ነው የሚጫወተው አለ። በጣም ጎበዝ ተጫዋች አልነገርከኝም። የሚገርም በፊት አውርተናል። ትንሽ ልጅ እያለ ዩኒቨርሲቲ ከመግባቱ በፊት ትንሽ አውርተናል። እንደውም ወደ ክለብ መግባት አለበት ምናምን የሚሉ ኮሜንቶች ተሰጥተውን፣ በግራ እግሩ ጥሩ ይጫወታል ግን እኔ በሜዳ ውስጥ ተገኝቼ በጥቂት አጋጣሚዎች ነው ያየሁት። አሁን ወደ ግማሽ ፍጻሜ አልፈዋል። የሚዲያ ካፕ አለ ጊዮን ሆቴል እየተከናወነ ያለ ኢቢኤስ መናኸሪያ ጋር ለግማሽ ፍጻሜ ደርሷል። ፔድሪ ይሁን አይሁን አላውቅም፣ ግን ጎበዝ ተጫዋች ነው። ዋናው እሱ ነው። ሳንቾ እንደዛ ስላለኝ በዛው አጋጣሚ ለማስታወስ ነው። ሊቨርፑል ምናልባት አንድ ሀሳብ ግን ከሚዲያ ካፕ ራሳችን አግልለናል ማለት ነው። እኛ እንደ ቶኒ ክሩስ ሞድሪች እና ቶኒ ክሩስ እኮ ፍቅር አሁን እንዴት ነው ነገሩ? አላገለልንም። እዛ ጣሊያን ካልቸር እንጫወታለን እንዲያላገርን ስራ በዛና ለዛ ነው። ግን መመለስ አለብን። ልክ ነህ፣ መጫወት አለብን። ሳንቾ እኛን ስላላየ ነው ለማለት እኮ። አዎ እሱ እንዳለው ነው። ሳንቾ እኛን ሳይ ማን ሊል እንደሚችል መገመት ነው። ለማንኛውም ፈርጉሰን ፍቅር ኦልትራፎርድ ሳይደርሱ ዩናይትድ 7 ነበር።
ፈርጉሰን 27 ዓመት ማንቸስተር ዩናይትድ ቆይተው 13 የፕሪሚየር ሊግ ዋንጫ ሲያመጡ ዩናይትድ 20 ሆነ። ከ12 ዓመት በፊት ፈርጉሰን ሲለቁ ዩናይትድ እንደቆመ ቀረ። ሊቨርፑል 18 ነበረ ፈርጉሰን ኦልትራፎርድ ሲደርሱ 20 ለ18 አድርገው ተሸኙ። ከ12 ዓመት በፊት ክሎፕ በኮቪድ ወቅት አንድ ጨመሩ 19 ሆነ። በክሎፕ ጥሩ ውርስ በጣም የተደራጀው ሊቨርፑል ከስሎት ጋር ደግሞ 20 ዛሬ ያደርገዋል 12 ሰዓት ተኩል ከዶክተር ቶተናም አንፊልድ ላይ ዶክተር ቶተናም ውጤት ማከፋፈሉን ስለሚቀጥል 1 ነጥብ አይደለም 3 ይሰጣል። 4 ራሱ ብትለው ይመስለኛል ዛሬ ያረጋግጣል ብዬ ምንም ግምት አለ። በነገር ላይ የሊቨርፑል ማንቀላፋት እኮ በጣም በጽኑ እንደ ማንቀላፋት ነበር። ምክንያቱም ፈርጉሰን የመጀመሪያውን የፕሪሚየር ሊግ ዋንጫ ሲያነሱ የሊቨርፑል ደጋፊዎች 8ኛው ማለት ነው ለማንቸስተር የሊቨርፑል ደጋፊዎች ያሾፉት ሽፈት መቼ ነው የምትደርሱት እንዴ? 18 ስትደርሱ ነው እንጂ 18 ስትደርሱ ከኛ ጋር አውሩ። ላንክሻየር በ8 እና በ18 መካከል 10 ዓመት ለዛው ሊቨርፑል አለ እኮ ሳይኖር ብትወዳደር እሺ ትደርሳለህ። ሊቨርፑል ደግሞ አለ ራሱ እየጨመረ የመሄድ እድል አለው። ማንቸስተር ገና ያንን ማጥፋት አለበት። ፈርጉሰን ያንን አይደለም። ከዛ በኋላ 12 ውድድሮችን አሸነፉ። ሊቨርፑል በጽኑ አንቀላፋ እንደምትለው ሆነ ማለት ነው 30 ዓመት። ከዛ በኋላ ሊቨርፑል በየስታዲየሙ ማሾፊያ ሆነ። ዩ ኔቨር ዊን ዘ ሊግ ያ ተወዳጅ ዜማ ተቀየረ። ሊግ አታሸንፉም ወደሚል ተቀየረ። ማንቸስተር የሊቨርፑልን ሁሉን ነገር ተቆጣጠረ። ከቻምፒየንስ ሊግ ውጪ የእንግሊዝን ታሪክ ማንቸስተር ዶሚኔት አደረገ። በደንብ በመሀል የርገን ክሎፕ የሚባሉ ሰው መጡ። ፈርጉሰን ሄዱ። ፈርጉሰን ሲሄዱ ኢማጂን በሁለት ብልጫ አስረክበው ነው ሄዱት። 7 ለ18 የነበሩ እንደገና ልዩነቱን አጥፍተው 2 ደግሞ መጠባበቂያ ሰጥተው 20 ለ18 2 መጠባበቂያ ከዚህ በላይ ምን ሊያደርጉ ይችላሉ? ግን ያ የማንቸስተር የገናናነት ዘመን ደግሞ በማንቀላፋት ደግሞ ተተካ። 10 ዓመት አካባቢ 12 ዓመት ልክ ነው። ጽኑ ሊሆን ይችላል እንደ ሊቨርፑል ነው የሆነ እድል አለው። አሁን ስታየው ምክንያቱም በቀጣዩ ዓመት የበለጠ የምትገምተው ማንን ነው? የተሻለ እድል የምትሰጠው ለአርሰናልና ሊቨርፑል ነው። ከሁለቱ እንኳን እንግሊዝ ሊግ ላይ ሊቨርፑል ማንቸስተር ነው ለትንሽ ጊዜ ያህል ሌሎቹም እስኪደርሱ ማለት ነው የቁጥር አሁን ዘንድሮ ሊቨርፑል የርገን ክሎፕ ሲሰናበቱ ኤፍሬም ያ ዘመን እንደገና ይመጣል የሚል ስጋት ነበራቸው። ሊቨርፑል በአንድ ዓመት ተመለሰ። ሁለተኛ ክብር መጣ። ይሄ ዩናይትድ የነጠቃቸውን ያንን ክብር የማስመለስ ጉዳይ ነው። ሪከርዱ ላይ ቁጭ ማለት ጉዳይ ነው። ይሄ ቀላል ድል አይደለም። ሁለተኛው ምክንያት ግን 30 ዓመት ቆይተው ዋንጫውን ሲያነሱ ኮቪድ ነበር። ሊቨርፑል በልኳ አልተቀጣጠለችም፣ ድሉን አላከበረችም የሚል እምነት አለ። 19ኛውንና 20ኛውን ደምረው ነው የሚያከብሩት። ሪከርድ 19ኛ ያሸነፉበትን ከዩናይትድ እኩል የሆኑበትን ደምረው ነው የሚያከብሩትና ብዙ ስለ ሊቨርፑል የምናወራባቸው ቀናት አሉ። ድሎች፣ ሴሌብሬሽኖች፣ አርነ ስሎት፣ ተጫዋቾቹ ብዙ የምንላቸው ታሪኮች ይከተላሉ። ከዛሬ ከነገ ጀምረን በሬዲዮም በዌብሳይታችን ላይም ብዙ ነገሮች እናቀርባለን። እንዳይረሱት። እንደ ሻንክሊ ግን እኛ ቀድመን ነው የሊቨርፑልን ክብር ያከበር ነው። አሞሪም ሪሞቱን ፈልጎ ያገኘዋል። እንደጠፋበት ነው ዩናይትድ የውጤት አባቱ ከተሸኙ በኋላ ወይስ እንደጠፋው ይሄዳል? እሱ አሞሪም እኮ ራሳቸው አጠራጣሪ ሆኑ እኮ። ስለዚህ ሪሞቱ አሁንም ይቀጥላል ማለት ነው። ራሳቸው ብዙ ስራ ይጠብቃቸዋል። በተለይ የማንቸስተር ዩናይትድ ቅድም ስለ ማድሪድ ቡድኑን መቀየር ብዙ ካወራ ማንቸስተር ዩናይትድ ደግሞ ምን ማድረግ እንዳለበት መገመት ይቻላል። ማድሪድ አብዮት ካስፈልገው የማንቸስተር ቃል አጠረን እኮ ብዙ ነገር መለወጥ አለበት። በትንሹ 8 ተጫዋቾች ድረስ ይላሉ ኤፍሬም። ምንም ጥርጥር የለውም። ግን ከዛ በፊት ቢልባውን አሸንፎ ከቡዶ ጌልሚቶ የቶተናም ደርሶ በኤሮፓ ሊግ ሻምፒዮን ሆኖ ሲዝኑን ማዳን ያቺ የ6 ደቂቃ ማጂክ ምናልባት ዩናይትድ ይህንን ሊያሰራው ይችል ይሆናል።
ከተጠቀመበት እናየዋለን። እሱንም ታላቁ የኢትዮጵያ መድን ድርጅት፣ አቢሲኒያ ባንክ፣ ካቮድ ኮሜርሻል፣ ዴስቲቪ፣ ባቢ፣ ዊኬር ላይት እና ሳፋሪኮም ኢትዮጵያ ስፖንሰሮቻችን ነበሩ። አሹ እናመሰግናለን። ሰናይ ቀን። አብራችሁን ሁኑ። በዩቲዩብ ቻናሎቻችን ላይ ትሪቡን ስፖርትን ለመከታተል ትክክለኛው ቦታ የኩዳዴ ወራት